እየሆንክ ነው? ለምን ነበር የምትቆልፈው? ምን ልታደርገኝ ነው? እኔ እጮሃለሁ፣ ምንም ነገር እንዳታደርገኝ። ምንም አታስቢ፣ ምንም አላደርግሽ። ተረጋጋ ዱኒ፣ እኔ ምንም አይደለሁም። ታማኝ ነኝ ብለሽ ታስቢያለሽ? ምን ማለት ነው? ታማኝ ነኝ ብለሽ ታስቢያለሽ ወይ እኮ? በምን ጉዳይ? ኧረ ግራ አታጋባኝ። ሚስጥር ብነግርሽ መጠበቅ ትችያለሽ? ግን እኮ ምንም የምታስታውሰው ነገር የለም። ረስተኸኝ እንዴ? ቢሆንም ንገሪኝ። ሚስጥር መጠበቅ ትችያለሽ? እሺ፣ አዎ እችላለሁ። በጣም ጥሩ። አሁን የምነግርሽ ነገር በደንብ ስሚ። አዶናይ እስከ ዛሬ ድረስ እያስመሰለ ነበረ። ሄለንም እውነት እንዲመስላት አድርጎ እንግዲህ ሁሉንም እየሸወዳቸው ነበረ ማለት ነው። ይህንን ነገር ደግሞ ሲጠራጠር የነበረው ቬሎን ነው ማለት ነው። በስተመጨረሻ ላይ እንግዲህ ቬሎን የሄለንና የኤልሹን ጉዳይ ደርሰውበታል። እስከ ዛሬ ድረስ በድብቅ ወሬ ስታቀብል፣ ቤት ውስጥ የሚፈጠረውን ነገሮችን እያንዳንዱን ነገር ስታቀብል የነበረችው ኤልሹ እንደሆነች ያውቃል። ነገር ግን እናቷ ካዘዘች እሷ ምን ታድርግ የሚለው ነገር እያሰበ ነበረ ማለት ነው። ቬሎን እንግዲህ የሆነ ደብዳቤ ደርሶታል ማለት ነው። ቤቱን የሆነ ነገር አድርጋ እንግዲህ ሄለን ከሀገር ልትወጣ ነው የሚለው ነገር ደርሶታል ማለት ነው በቴክስት። ነገር ግን በፖስታ የደረሰው ነገር ኤልሹ ሳታነብ ነው ወይ የሰጠችው? ምን እያደረገ ነው ቬሎን ብላታለች ማለት ነው። ያው የተለመደውን ነው የሚያደርገው። ምንም አዲስ ነገር የለም። አንቺስ መቼ ነው ወደ ቤት የምትመለሽው? እስከ መቼ ድረስ ነው ከቤት ወጥተሽ እንደዚህ የምትሸሸጊው? እያለቻት ነው ማለት ነው። እንግዲህ ቬሎንም የሄለንን አድራሻ ለማግኘት ከዚህ በፊት ኮምፒውተር ውስጥ አስገብቶ ነበረ። በኤልሹ ምክንያት ድምፅ ሳያሰማ ኤልሹ እንደደወለች አድርጎ የት እንዳለች አውቋል ማለት ነው። ነገር ግን ያው እስካሁን ድረስ እሷን ምንም አላደረጓትም ማለት ነው። ሄለንም እንግዲህ አሁን ላይ ወይዘሮ አይናለምን አግታታለች። መሲ እንግዲህ ልትበቀላት ነበረ። ሽማግሌዎችን እንግዲህ አባራ ጉድ ሰርታት እናቷ ፊት አንገቷን አስደፍታት ስለነበረ ሄለንን ለመበቀል እንግዲህ ያው ቴዲ ባላት መሰረት ኤልሹ የአንቺ ልጅ አይደለችም፣ አንቺ የዚች ምድር ላይ አለይ ብለሽ የምታስቢው የምትኮሪበት እሷ ስለሆነች ከፈለግሽ ማስመርመር ትችያለሽ ብላ እንግዲህ አስደንግጣታለች። የእሱን ፋንታ ደግሞ ሄለን እንግዲህ በእናቷ ተበቅላታለች። ደውላ ማስፈራርታታለች። አንቺ ምንም ነገር እንዳትናገሪ፣ አንድ ነገር ትፍሽ እላለው፣ የሆነ ነገር አደርጋለው ብቴ እናትሽን በህይወት አታገኛትም፣ አይደለም እናትሽን ሙሉ ቤተሰብሽን በህይወት አይኖ ኖርም እዚች ምድር ላይ እያለች ያስፈራራቻት ነው ያለችው። እንግዲህ መሲም አሁን ላይ በጣም ተበሳጭታለች። ሰርታልኛለች ብላ ደንግጣለች። በዛ ላይ ደግሞ እንግዲህ ያው ምንም ሳታስቀር ከነ ሄለን ቤት ወታ ያኖረኛል የወደፊት የትዳር አጋሪ ይሆነኛል የምትለው ቴዲ ጋር ቤት ተከራይቶላት ሊያኖራት ወስዷት አስደስቷት ነበረ። ነገር ግን ኑኑያት ከሄደች በኋላ እዛ ቤት ውስጥ ብዙ ያልጠበቀችው ነገር አጋጥሟታል ማለት ነው። መሲ ኑንያትን ቤቷን ለማሳየት ጠርታት እንደነበረ አይተናል ማለት ነው። ከዛ በኋላ እንግዲህ ሶፋ አዲስ ስለሆነ ወዲያ ወዲህ እያለች እያየች ነበረ። በዛ አጋጣሚ እንግዲህ ያው ጡት መያዣ እዛ ቤት ውስጥ ተገኝቷል። ይህ ማን ነው እዚህ ቤት ውስጥ ሲኖር የነበረው የሚለው ነገር መሲ ጥያቄ ሆኖባታል። ነገር ግን ለኑንያት የኔ ነው ብላ ነው የነገረቻት ማለት ነው። ምክንያቱም በሌላ ነገር እንዳታስብ አድርጋታለች። በጣም ታድለሻል፣ እውነት ለመናገር በጣም ጥሩ ባል ነው ያገባሽው፣ እውነት ኮርቼብሻለሁኝ እና ጥሩ አድርገሻል፣ እናቴም በዚህ ነገር ትደሰታለች ብላ እንግዲህ ኑኑያትን በጣም ተደስታ ነበረ። ነገር ግን ያላሰቡት ነገር አጋጥሟቸዋል ማለት ነው። እናታቸው ጠፍታ በፍለጋ ላይ ናቸው ማለት ነው። በስተመጨረሻ ላይ እንግዲህ መሲ ሄለን እንዳገተቻት አውቃለች። ለሌሎች ስትናገር ይሆን ወይንስ በራሷ መንገድ እንግዲህ ፈልጋ ታገኛት ይሆን የሚለው ነገር እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ሄለን በስተመጨረሻ ላይ ተሳክቶላት ቤቱን የራሷ አድርጋ ሽጣ ከሀገር ትወጣለች ብላችሁ ታስባላችሁ? ወይንስ አሁን ላይ እንግዲህ ያው አዶናይ እያስመሰለ ነው ያለው፣ በፖሊስ ማስያዝ አለብን እያሉ ከአንዱ ጋር ሲያወሩ ነበረ። አዶናይ እና
አንድ እንግዲህ ልጄን የሆነ ነገር አድርጋብኛለች፣ ልበቀላት እፈልጋለሁኝ። ህግ ደግሞ መቼ ለእኔ ደርሶልኝ ያውቃል። ስለዚህ እኔ በራሴ መንገድ ልበቀላት እፈልጋለሁ። በዚህ ነገር የማታግዘኝ ከሆነ ንገረኝ እያለው እንግዲህ አዶናይን ሲያፋጥጠው አይተናል ማለት ነው። እንግዲህ ያው ሄለን የህፃናት ዝውውር እንደምታደርግ የታወቀ ነው። በዛም ደግሞ በፖሊስ እንደምትፈለግ ቤት ድረስ ጥሪ መጥቶባታል ማለት ነው። ነገር ግን እሱን ሽሽት ቤት ገብታ አታውቅም። ከቤት ሸሽታ ከወጣች ያው ከራርማለች። ነገር ግን አዶናይም ቬሎንም ለምንድን ነው በዚህ ልክ ከቤት እየሸሸች ያለችው የሚለው ነገር ጥያቄ ቢሆንባቸውም አዶናይ ግን ያው ከዚህ በፊት አሳግቷት ነበረ። ነገር ግን የኤልሹ ፍቅረኛ የነበረው ከእሷ ጋር በመሆን በመስራት እንግዲህ ከዛ እንድታመልጥ አድርጓል ማለት ነው። በድጋሚ ደግሞ የት እንደምትገኝ ምን እየሰራች እንደሆነ ሁሉንም ነገር አውቅ ያለውኝ ነገር ግን እያስመሰልኩኝ ስለነበረ ለአንተ የምደውልበት ሰዓትና ጊዜ የለኝም ነበረ። ለዛ ነው እስካሁን ድረስ የቆየሁት ብሎታል ማለት ነው አብሮ የሚሰሩት ልጅ። አሁን ላይ ግን እሱ ነገ ዛሬ ማለት የለብንም፣ እሷ ደግሞ ነገሮችን እያስተካከለች ከሀገር ለመውጣት እየሞከረች ነው ያለችው። ይህ ደግሞ መሆን የለበትም። እኔ የልጄን ደም መበቀል እፈልጋለሁኝ። ልጄን የት እንዳደረገች እጠይቃታለሁ እያለ እንግዲህ ያው አዶናይን ሲያወራ አይተናል ማለት ነው። እንግዲህ በዚህ ልክ የራሷን ልጅ እየወደደች እንዲሁም ደግሞ እየተንከባከበቻት እየሳሳችላት የሌሎችን ደግሞ እንግዲህ ህፃናቶች ላይ ዝውውር እየሰራች እንዲሁም ደግሞ ገጠር ሄዳ ከዚህ በፊት እንግዲህ ኑኑያት ሰው ገላለች በሚለው ምክንያት ተልካሻ ምክንያት እንግዲህ ገጠር ድረስ ሄዳ ኑኑያት ገላለች የተባለውን ልጅ ወይ ደግሞ ልጁ ባይሞትም እንዳልሞተ ግን ያው ሁሉም ያውቃሉ። ግን ኑኑያትና እንዲሁም ደግሞ እናቷ አይናለም ይሄን ነገር አያውቁም። በህይወት እንኳን ቢኖር እነሱ ደግሞ ደማችንን እንመልሳለን፣ የልጃችንን ደም እንዲሁ በከንቱ ፈሶ አይቀርም፣ ባይሞትም እንኳን በዚህ ልክ እንዴት ሊደፍሩን ቻሉ የሚለው ነገር በጣም አበሳጭቷቸው ስለነበረ እነሱን ለመበቀል እንግዲህ ያው በነሱ በኩል ሄዳ ኤልሹንና የኤልሹን ቤተሰቦች ለመጉዳት ሄለን ገጠር ድረስ ሄዳ ቴዲ ጋር ብዙ ነገር ስታደርግ እንደነበረ የመጀመሪያ ክፍሎቹ ላይ አይተናል ማለት ነው። እንግዳ ድራማ በእንግድነት እሷ ቤት ከመጡ ጊዜ ጀምሮ መጠቀሚያ ነው ያደረገቻቸው፣ ማስፈራሪያ ነው ያደረገቻቸው። ይህንን ነገር ግን አይናለም አታውቅም። ይህንን የሚያውቁት መሲና ኑኑያት ናቸው። አብዛኛውን ጊዜ መሲ እንግዲህ የሄለንን ባህሪ ምን እንደምሰራ ክፉና ጨካኝ ሀረመኔ ለባሏ እንኳን የማትመለስ መሆኗን ታውቃለች። ነገር ግን ምስጢር ደብቃ ይዛለች። ምክንያቱም እሷም የምታስፈራራበት መንገድ ስላለ በቤተሰቦቿ ስለመጣችበት ዋጥ አድርጋ እሷ ያለቻትን ብቻ ማድረግ ስለነበረባት ያንን ነገር እያደረገች ነበረ ማለት ነው። እንግዲህ ሄለን በዚህ ልክ ጭካኔዋ በጣም እየበዛን ያለው ለገዛ ልጇ እንኳን አልተመለሰችም። የእንጀራ እናትን ብትሆን ግን የክፉ እንጀራ እናት ሆናበታለች። ያን ነገር ደግሞ ቬሎን በአሁን ሰዓት ላይ ደርሶባታል ማለት ነው። በመረጃም በቪዲዮ ይዟል። ነገር ግን በኤልሻዳይ አይደለም የተናደደው በእናቷ ሄለን ነው ማለት ነው። እንግዲህ ሄለን ደግሞ ውድ እዚች ምድር ላይ አለኝ የምትላት ኤልሻዳይ ነበረች። ኤልሻዳይም የእሷ ልጅ እንዳልሆነች እንግዲህ መሲ ሄዳ ነግራታለች። ቴዲ ደግሞ ሄለን ራሱ ለመሲ ሲነግራት እንግዲህ ኤልሻዳይ የእሷ ልጅ እንዳልሆነች ራሱ እሷ የገዛ እናቷ ራሱ አታውቅም። እናቷ ነኝ የምትለዋ ሄለን ራሱ አታውቅም። እኔ ብቻ ነኝ ይሄንን ምስጢር የማውቀው፣ ሌላውን ነገር ደግሞ ሌላ ጊዜ እነግርሻለሁ ብሎ ቃል ገብቶላት እንደነበረ አይተናል፣ ተመልክተናል ማለት ነው። እንግዳ ድራማ እንግዲህ በጣም ደስ የሚልና አስተማሪ ነገር አለው። ከመጀመሪያውኑ ተከታትላችሁ ከሆነ ማለት ነው። እንግዲህ ኑኑያት መቼ ነው ማልቀስ የምትተው? በዛ ላይ ደግሞ ቬሎን በአሁን ሰዓት ላይ ሁሉንም ነገር ካወቀ በኋላ ይቅርታ ጠይቋታል። ከረፈደ ቢሆንም ነገር ግን በአንተ የሚጨክን አንጀት የለኝም ብላ ይቅርታ አድርጋለታለች። ነገር ግን አዶናይ አሁን ላይ እያስመሰለ ስለነበረ አንድ ምስጢር ሊነግራት ነው። እስካሁን ድረስ እያስመሰልኩኝ ነበረ ብሎ እውነታውን ሊነግራት ይሆን ወይንስ ስለ ሄለን አንዳንድ ነገሮችን ሊነግራት ይሆን? በዚህ ልክ ምስጢር መጠበቅ ትችላለሽ ብሎ የሄለን ክፍል ውስጥ እንግዲህ እያጸዳች ባለችበት ሰዓት ነው ገብቶ በር ቆልፎ ምስጢር መጠበቅ ትችላለሽ ወይ ብሎ እየጠየቃት ማለት ነው። እስከዛሬ ድረስ ሳያብድ ያው አንዳንድ ነገሮችን ለማስተካከል እያስመሰለ እንደሆነ
ሊነግራት ይሆን ወይንስ ሌላ ምስጢር ይዞ ነው ወደ ኑኑያት የቀረበው? ይህ እንግዲህ የሚቀጥለው ክፍል ላይ መልስ የምናገኘው ይሆናል ማለት ነው። ውድና የተከበራችሁ የቲጂ ሾው ቤተሰቦች እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ ማለት ነው። ነባሮች ስለምታበረታቱ ስለምታደርጉልኝ ድጋፍና በርቺ ጠንክሪ ስለምትሉኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ የእንግዳ ድራማ ላይ ቪዲዮ ሪያክሽን በዚሁ ያበቃል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።